ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ሪል ላይፍ አፕሊኬሽን ኦፍ ስታቲስቲክስ እንመለከታለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪል ላይፍ አፕሊኬሽን ኦፍ ስታቲስቲክስ There are numerous application of statistics in different professions. እንግዲህ ስታቲክስን የተለያየ ቦታ ላይ እንተገብረዋለን። ለምሳሌ statistics can be applied in clinical trial and design. ለምሳሌ የሆነ መድኃኒት በሚሰራበት ሰዓት ምን ያህል ያንን በሽታ የመፈወስ አቅም አለው የሚለው በስታቲስቲክስ ይጠናል ማለት ነው። እንዲሁም ኮርፖሬት ሴክተሮች ኢንቨስት ለማድረግ እንዴት ነው ይሄ ነገር አዋጭ ነው ወይ፣ የትኛውን በጣም ማምረት አለብን እጥረት እንዳይፈጠር የሚለውን በስታቲስቲክስ እናጠናለን። እንዲሁም ዌዘር ፎርካስቲንግ የአየር ንብረት የሆነ ቦታ ላይ አደጋ የሚያደርስ ከሆነ ዝናብ በጣም የሚመጣ ከሆነ ያንንም ስታቲስቲክስ በመጠቀም ማየት እንችላለን። ስፖርትስ ኤንድ ፋይናንሻል ማርኬትስ ስፖርት ላይም ለምሳሌ አንድ ተጫዋች ቢኖረን ያን ተጫዋች ከመግዛታችን በፊት ፐርፎርማንሱን እናያለን፣ ያለውን ዳታ ምናምን ማለት ነው። Moreover, it can be used in a variety of domains, including business, industry, agriculture, computer science, health science, and other disciplines. እነዚህ ሁሉ ላይ ስታቲስቲክስን እንጠቀማለን ማለት ነው። Now you will discuss further applications involving statistics. Example, the number of people who paid a tax were registered for 80 days and the data are as follows. እንግዲህ ዳታው ይሄንን ይመስላል ማለት ነው። ለ80 ቀን የተከፈለ ታክስ ነው። ኤ ላይ ኮንስትራክት ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 10 ክላስስ ይለናል። ቢ ሚን ሞድ እና ሚዲያንን ፈልጉ ይለናል። ከምኑ ላይ ማለት ነው? ከግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑ ላይ። ሲ ላይ ደግሞ ስንመጣ ኪው2 ዲ5 ዲ7 ፒ50 እና ፒ75ን ተጠይቀናል። በነገራችን ላይ ኪው2 ዲ5 እና ፒ50 እነዚህ ሶስቱ ምንድን ናቸው? እኩል ናቸው። ተነጋግረናል ከዚህ በፊት። ስለዚህ የመጀመሪያ ስራችን ክላስ ዊድዝ መፈለግ ይሆናል። ክላስ ዊድዝ እኩል ይሆናል እዚህ ውስጥ ካሉት ትልቁ 115 ነው እዚህ ጋር እንደምታዩት ማለት ነው። ትንሹ ደግሞ 60 ነው። ስለዚህ 115 ሲቀነስ 60 ሲካፈል እዚህ ጋር ምን ተሰጥቶናል? 10 ክላስ ተሰጥቶናል። ሲካፈል ለ10 እንላለን። ይሄን ስናቀናንስ 55 ኦቨር 10ኛ ይሆናል። ይሄ ደግሞ 5.5 ነው ማለት ነው። ሶ ክላስ ዊድዙ ወደ ላይ ነው የሚጠጋጋው። አፕሮክሲሜትሊ ስንት ይሆናል? 6 ይሆናል ማለት ነው። 6ን ይዘን እንሰራለን። ሶ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽናችን ይሄንን ይመስላል። እንደምታዩት ከ60 እስከ 65 ምክንያቱም ዊድዙ ስንት ነው ተባብለናል? ዊድዙ 6 ስለሆነ ትንሹ ደግሞ 60 ነው። ስለዚህ 60 61 62 63 64 65 ላይ እስከምንደርስ 6 ነው ማለት ነው ጋፑ ማለት ነው። ከ60 እስከ 65 ሁለቱንም አካቶ ማለት ነው። ሶ 8 አባላት አሉ እዚህ ሬንጅ ውስጥ። ከ66 እስከ 71 ሁለት አባላት አሉ። ከ72 እስከ 77 15 አባላት አሉ። ሶ ይሄ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ይሆናል ማለት ነው። እሺ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ቴብሉ ደግሞ ይሄንን ይመስላል። እንግዲህ እንደምታዩት እዚህ ጋር 8 አለ። 8 ራሱ እዚህ ጋር ይመጣል። እዚህ ጋር ደግሞ ይሄ 2 አለ። 2 8 ላይ ስንደምር ስንት ይሆናል? 10 ይሆናል። እንደገና እዚህ ጋር ተመልከቱ 15 አለን። 15 10 ላይ ስንደምር 25 እናገኛለን። እዚህ 25 ላይ ደግሞ 8 ስንደምር ስንት እናገኛለን? 33 33 ላይ 12 ስንደምር 45 እናገኛለን። ይሄ በዚህ መልኩ ኮንስትራክት ይደረጋል። ለምንድን ነው? ቀጣይ ላይ ለምንሰራቸው ጥያቄዎች ስለሚያግዘን ማለት ነው። ቢ ፋይንድ ዘ ሚን ሞድ ኤንድ ሚዲያን ፍሮም ዘ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን። ሶ አሁን ተመልከቱ። አሁን ይሄ ከ60 እስከ 65 ነው። ተመልከቱ ከ60 እስከ 65። ሶ ይሄንን ግሩፕ የሚወክልልን አንድ ቫልዩ እንፈልጋለን፣ ሚድ ፖይንት ማለት ነው። 60 እና 65 እንደምሩና ለ2 ስታካፍሉት 62.5 ይመጣል። ለሌሎቹም በተመሳሳይ ማለት ነው። 66 እና 71 እንደምረን ለ2 ስናካፍል 68.5 ይመጣል። እነዚህ የዚህ ግሩፕ ተወካይ ይሆናሉ ማለት ነው። ምንን ለመፈለግ? ሚንን ለመፈለግ ማለት ነው። እነዚህ ተወካዮቹ ይሆናሉ ማለት ነው እዚህ ጋር ያሉት። ከዚህ በኋላ እነዚህም በፍሪኩዌንሲ እናበዛለን። 8 በዚህ 2 በዚህ 15 በዚህ እነዚህ እንዳለ እናበዛለን ማለት ነው። ሶ 8 ሲባዛ በ62.5 ስንት ይሆናል? 500 ነው የሚሆነው። በተመሳሳይ 2 ሲባዛ በ68.5 137 ይመጣል። ሚን ደግሞ እንደምታውቁት ሚን ኢዝ ኢኳልስ ቱ ሰም ኦቨር ምን ቶታል ነምበር ነው። ቶታል ነምበር ማለት ነው። ቶታል ነምበር ሶ ቶታል ፍሪኩዌንሲው ስንት ነው? እዚህ ጋር እንደምታዩት 80 ነው።
ድምሩ ደግሞ አጠቃላይ የነዚህ ድምር ይሆናል ማለት ነው። ከዚህ እስከዚህ ያለው ይሄ ድምር ይሆናል ማለት ነው። ስለዚህ ኤክስ ባር ወይም ሚን ማለት ነው እኩል ይሆናል 500 ሲደመር 137 ሲደመር 1117.5 ሲደመር 644 ሲደመር 1038 ሲደመር 1110 ሲደመር 1379 ሲደመር 313.5 ሲደመር 552.5 ሲደመር 116.5 116.5 ይሄ አጠቃላይ ሲካፈል ለስንት? ለ80 ማለት ነው። የላይኛውን ደምሩት ስንት ይመጣል? 6908 ይሆናል ኦቨር 80። ይሄን ስታካፍሉት 86.35 ይሆናል። ስለዚህ ሚን ኢዝ ኢኳልስ ቱ 86.35 ይሄ ይሆናል። እሺ ሞድ ፎርሙላውን ከመጻፍ እንነሳ። ኤክሳት ኢዝ ኢኳልስ ቱ ቢኤል ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ሲባዛ በምን? በአይ ይሄ ይሆናል ማለት ነው። አሁን ከዚህ ውስጥ ትልቅ ድግግሞሽ ያለውን ስናይ ስንት እናገኛለን? ይሄንን እናገኛለን 15 ነው። በጣም ብዙ ጊዜ የተደጋገመው ማለት ነው። ስለዚህ ይሄን ግሩፕ እንይዛለን ማለት ነው። ይሄን ግሩፕ እንይዛለን። ቢኤል ከዚህ ግሩፕ ውስጥ ትንሹ ማለት ነው። ቢኤል ስንት ይሆናል? 72 ይሆናል ማለት ነው። 72 ይሆናል። እንደገና ከ72 እስከ 77 ዊድዙ ማለት ነው። አይ ስንት ይሆናል? 6 ይሆናል። 6 ይሆናል። ዲ1 ደግሞ ከላይ ያለውን መቀነስ ማለት ነው። 15 ሲቀነስ 2 ዲ2 ከታች ያለውን መቀነስ ይሆናል። እሱ ደግሞ ዲ2 እኩል ይሆናል 15 ሲቀነስ 8 ይሄ ስንት ይሆናል? 13 ይሄኛውስ 7 ይሆናል ማለት ነው። አሁን ፎርሙላችን ውስጥ ቀጥታ እንተካ። ቢኤል 72 ሲደመር ዲ1 13 ነው ኦቨር ምን የሁለቱ ድምር የነዚህ ሁለቱ ድምር 13 ሲደመር 7 ማለት ነው። ሲባዛ በአይ ስንት ነው? 6 ነው። ይሄንን እናስቀምጥ። እሺ ኤክሳት ወይም ሞድ እኩል ይሆናል 72 ሲደመር 13 ኦቨር 13 ሲደመር 7 20 ነው። ሲባዛ በ6 ይሆናል። ሲባዛ በ6 ይሄ እኩል ይሆናል 72 በ6 በ2 3 ይሆናል። በ2 10 ይሆናል። አሁን ተመልከቱ እንግዲህ 13 ሲባዛ በ3 ስንት ይሆናል? 39 ነው የሚሆነው። 39 ለ10 ሲካፈል 3.9 ይሆናል። 3.9 ማለት ነው። ስለዚህ ሞድ እኩል ይሆናል 75.9 ይሆናል ማለት ነው። እሺ ሚዲያን እንፈልግ። ከፎርሙላው እንነሳ። ሚዲያን ኢዝ ኢኳልስ ቱ ቢኤል ፕላስ ዳታውን እኩል ሁለት ቦታ የሚከፍለው ስለሆነ ኤን ኦቨር 2 እንላለን ማይነስ ሲኤፍቢ ኦቨር ምን ኤፍሲ ይሄ አጠቃላይ ሲባዛ በአይ ማለት ነው። አሁን የዳታው ብዛት ስንት ነው? 80 ነው። ስለዚህ ኤን ኦቨር 2 ስንት ይሆናል ማለት ነው? 80 ኦቨር ሁለተኛ ይሄ ደግሞ 40 ይሆናል ማለት ነው። 40 የቱ ጋር ነው? አሁን ኩሙሌቲቭ ፍሪኩዌንሲውን እናያለን። ይሄ 8 ነው ያንሳል። እዚህ ድረስ 33 ነው ያንሳል። ይሄ ግን 45 ነው። ስለዚህ ይሄኛውን ግሩፕ እንይዛለን ማለት ነው። እዚህ ውስጥ ነው የሚያርፈውና ከዚህ ላይ ቢኤል ስንት ነው? እዚሁ ጋር እናውጣው። ቢኤል ከዚህ ከግሩፕ ውስጥ ትንሹ 84 ነው። 84 ኩሙሌቲቭ ፍሪኩዌንሲው ቢፎር ማለት ነው። ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ማለት ነው ስንት ይሆናል? 33 ነው የሚሆነው 33። ሌላ ኤፍሲ የዚህ ግሩፕ ፍሪኩዌንሲ ማለት ነው ስንት ነው? 12 ነው 12። አይ እንደተለመደው ስንት ነው? እሱ 6 ነው ማለት ነው። ከዚህ በኋላ እንተካ። ቢኤል 84 ሲደመር ኤን ኦቨር 2 40 ነው። 40 ሲቀነስ ሲኤፍቢ 33 ኦቨር ኤፍሲ 12 ነው። ይሄ ሲባዛ በስንት? አይ 6 ነው ማለት ነው። 6 ይሄንን ማቃለል እንችላለን። ተመልከቱ። በ6 1 በ6 2 ይሆናል። 2 እሺ እኩል ይሆናል 84 ሲደመር 40 ሲቀነስ 33 7 ይሆናል። 7 ሲካፈል ለሁለት ደግሞ 3.5 ነው። ስለዚህ 84 ሲደመር 3.5 ከዚህ ላይ ሚዲያን ስንት ይሆናል ማለት ነው? 87.5 ይሆናል። ኪውቱ ዲ5 እና ፒ50 የተሰጠንን ዳታ ሴት እኩል ሁለት ቦታ የሚከፍሉ ናቸው። ለምሳሌ ኪውቱን ብንወስድ
እዚህ ጋር ኪው1 አለን፣ እዚህ ጋር ኪው2 አለን፣ እዚህ ጋር ኪው3 አለን ማለት ነው። ሶ ይሄ ኪው2 የተሰጠንን ዳታ እኩል ሁለት ቦታ ነው የሚከፍለው። በተመሳሳይ ዲ5ንም ብናይ እዚህ ጋር ዲ5 ይኖረናል፣ ዲ6፣ ዲ7፣ ዲ8 እና ዲ9 ይኖረናል። እዚህ ጋር ወደ ኋላ ስንመጣስ ዲ4፣ ዲ3፣ ዲ2 እና ዲ1 ይሄ ይኖረናል። አሁን ይሁ እንግዲህ ከዚህ እስከዚህ ያለውን ጋፕ ይዩት፣ ከዚህም እስከዚህ ያለውን ጋፕ ይዩት። ሶ ይሄም የተሰጠንን ዳታ እኩል ሁለት ቦታ ነው የሚከፍለው ማለት ነው። ወደ ፐርሰንታይሉን ብንመጣ እዚህ ጋር ፒ50 ይኖረናል። ከዚህ ወደዚህ የሚኖረው ጋፕ እና ከዚህ ወደዚህ የሚኖረው ጋፕ ተመሳሳይ ነው ማለት ነው። ሶ ሁሉንም ተመልከቱ፣ ምንድናቸው? ከሚዲያን ጋር እኩል ናቸው ማለት ነው። ስለዚህ መስራት አይጠበቅብንም። ለሚዲያን ስንት አግኝተናል? 87.5 አግኝተናል። ስለዚህ የነዚህ የሶስቱ ቫልዩ ምን ይሆናል ማለት ነው? እኩል ነው፣ 87.5 ይሆናል። እሺ የዴሳይል ፎርሙላ ይሄንን ይመስላል። ዲጄ ኢዝ ኢኳልስ ቱ ቢኤል ፕላስ ጄኤን ኦቨር 10 ለምን ዳታችንን 10 ቦታ ስለሚከፍለው ማለት ነው። ማይነስ ሲኤፍፒ ኦቨር ምን ኤፍሲ ሲባዛ በአይ ይሄ ይሆናል ማለት ነው። አሁን ኤን ስንት ነው? ኤን እንደምታዩት እዚህ ጋር 80 ነው። ጄ ስንት ነው? ጄ 7 ተሰጥቶናል እዚህ ጋር ማለት ነው። ስለዚህ ጄኤን ኦቨር 10 ይሄንን እንፈልግ ማለት ነው። ጄ 7 ነው ሲባዛ ኤን 80 ሲካፈል 10 ይሄን ስናቃልል ጄኤን ኦቨር 10 ስንት ይሆናል? ይሄ በዚህ ይጠፋል፣ 56 ይሆናል ማለት ነው። አሁን ኩሙሌቲቭ ፍሪኩዌንሲ ላይ ሄደን ስናይ እዚህ ድረስ ተመልከቱ፣ ይሄ 45 ነው፣ ከ56 ያንሳል። እዚህ ጋር ስንመጣ ይሄ 57 ነው። ስለዚህ 56 እዚህ ሬንጅ ውስጥ ነው የሚገኘው ማለት ነው። እዚህ ውስጥ መተን እንፈልጋለን። አሁን ከዚህ ላይ ከግሩፕ ውስጥ ትንሹ ማን ነው? 90 ነው። ሶ ቢኤል እኩል ይሆናል 90 እንላለን ማለት ነው። ኩሙሌቲቭ ፍሪኩዌንሲ ከዚህ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ማለት ነው ስንት ይሆናል? 45 ነው የሚሆነው። ሲኤፍቢ እኩል ይሆናል 45 ይሆናል። ኤፍሲስ የዚሁ የክላሱ ራሱ ፍሪኩዌንሲ ማለት ነው 12 ነው። ይሄ አይ ስንት ነው? አይ 6 ነው ማለት ነው። ከዚህ በኋላ ዲ7ን ማግኘት ቀላል ነው። ዲ7 እኩል ይሆናል ጄኤን ኦቨር 10 56 ነው። ከቢኤል እንነሳ 90 ፕላስ ጄኤን ኦቨር 10 56 ነው ሲቀነስ ሲኤፍፒ 45 ነው ኦቨር ኤፍሲ 12 ሲባዛ በአይ ስንት ነው? 6 ነው ማለት ነው። ይሄ እዚህ ጋር መቃለል ይችላል። በ6 1 በ6 2 ሶ ዲ7 እኩል ይሆናል 90 ከ56 ላይ 45 ስንቀንስ 11 ይሆናል። 11 ሁለተኛ። ይሄ ማለት ደግሞ ምን ማለት ነው? 90 ሲደመር 5.5 ማለት ነው። ሶ ዲ7 እኩል ይሆናል 95.5 ይሆናል። ፒ75ን እንፈልግ። ፒጄ ኢዝ ኢኳልስ ቱ ቢኤል ፕላስ ጄኤን ኦቨር 100 ነው የምንለው። ለምን ዳታውን እኩል 100 ቦታ ስለሚቆርጠው ማለት ነው። ማይነስ ሲኤፍቢ ኦቨር ኤፍሲ አጠቃላይ ሲባዛ በአይ ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ምንድነው? ጄኤን ኦቨር 100ን መፈለግ ይሆናል ማለት ነው። ጄ ስንት ነው? 75 ተሰጥቶናል። 75 ሲባዛ ኤን ስንት ነው? 80 በ80 ሲካፈል 100 ይሄ ይሆናል ማለት ነው። እዚህ ጋር ተመልከቱ 75 ከ100 ጋር ስናቃልለው 3/4 ነው የምናገኘው ሲባዛ በ80 ያው በ25 ማቃለል ማለት ነው። በ4 1 በ4 20 ይሆናል። ስለዚህ ጄኤን ኦቨር 100ኛ ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። ይሄ 60 ይሆናል። አሁን 60ን እንፈልግ እዚህ ውስጥ። እዚህ ድረስ ተመልከቱ ይሄ 57 ነው፣ እዚህ ጋር 71 ነው። ስለዚህ እዚህ ውስጥ ነው የሚያርፈው ማለት ነው። ይሄንን እንይዛለን። ከዚህ ላይ ተመልከቱ አሁን ፒ75 ይሆናል ቢኤል ለወሩ ስንት ነው? ከዚህ 96 ነው ፕላስ ጄኤን ኦቨር 100 60 ነው ያገኘነው ማይነስ ሲኤፍፒ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 57 ነው ማለት ነው። ሲካፈል ኤፍሲ የዚህ የክላሱ ራሱ ፍሪኩዌንሲ ማለት ነው 14 ታይምስ አይ ክላስ ኢንተርቫል 6 ነው። ከ96 እስከ 101 ብትቆጥሩ 6 አባላት ነው የምታገኙት። እሺ ፒ75 እኩል ይሆናል 96 ሲደመር ከ60 ላይ 57 ስንቀንስ 3 ነው። 3 ይሄ መቃለል ይችላል። በ2 3 ነው
በ2 7 ነው። ስለዚህ እዚህ ጋር ታይም 3/7 ይሆናል። ይሄ እኩል ይሆናል 96 ሲደመር 9 7ኛ ይሆናል ማለት ነው። እንቀጥል። እዚሁ ጋር 96 ሲደመር ይሄ አፕሮክሲሜትሊ ስንት ይሆናል? 1.29 ይሆናል። 1.29 ሶ ፒ 75 እኩል ይሆናል 97.29 ይሆናል ማለት ነው። ይሄ ይሆናል። ኤክሰርሳይዝ 7.17 the life spans in days of the bees in a colony are recorded። ልክ በዚህ መልኩ ማለት ነው። calculate the mean for life span of the bees, state the modal numbers of days, find Q2, D6 and P25። እሺ ከሚን እንነሳ ማለት ነው። አሁን ተመልከቱ የግሩፑን ተወካይ ነው የምንፈልገው ማለት ነው። ከ1 እስከ 20 ነው። ይሄ 1 እና 20 ደምረን ለ2 ስናካፍል 10.5 እናገኛለን። 10.5 እዚህ ጋር ደግሞ ተመልከቱ ከ21 እስከ 40 ነው። ሁለቱን ስንደምር 61 ይሆናል። ለ2 ስናካፍለው 30.5 ይሆናል። እዚህም በተመሳሳይ 50.5 ይሆናል። እዚህ ጋርስ 70.5 90.5 ይሄ ይሆናል ማለት ነው። ሲምፕሊ ሁለቱን እየደመራችሁ ለ2 ማካፈል ነው። ለምን የግሩፑን ተወካይ ከ61 እስከ 80 ይሄ ይወክለዋል ማለት ነው። ከዚህ በኋላ በነምበር ኦፍ ፒስ ወይም በፍሪኩዌንሲ እናበዛዋለን ማለት ነው። በፍሪኩዌንሲ ሶ ሚን ኢዝ ኢኳልስ ቱ 10.5 ሲባዛ በ6 ሲደመር 30.5 ሲባዛ በ11 ሲደመር 50.5 ሲባዛ በ22 ሲደመር 70.5 ሲባዛ በ32 ሲደመር 90.5 ሲባዛ በ29 እንላለን ማለት ነው። ሲካፈል ለ6 ሲደመር 11 ሲደመር 22 ሲደመር 32 ሲደመር 29 ለዚህ ይሆናል ማለት ነው። ሶ ሚን ኢዝ ኢኳልስ ቱ የላይኛውን ደምሩት 6390 ይሆናል ኦቨር የታችኛውንም ፍሪኩዌንሲውን ደምሩት 100 ይሆናል። ከዚህ ላይ 63.9 እናገኛለን። ስለዚህ ሚን ኢዝ ኢኳልስ ቱ 63.9 ምን ዴይስ ማለት ነው። ዴይስ ይሄ ይሆናል። እሺ አሁን ሞድ እንፈልግ። ይሄ 6 እኔ የተደጋገመው ይሄ 11 22 32 29 በጣም የተደጋገመው ይሄኛው ነው። ስለዚህ ሞድ ኢዝ ኢኳልስ ቱ ቢኤል ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ሲባዛ በአይ እንላለን ማለት ነው። ቢኤል ስንት ይሆናል? ከዚህ ክላስ ውስጥ ካሉት ትንሹ 61 ነው። 61ን እንይዛለን ማለት ነው። ዲ1 እኩል ይሆናል ቀድሞ የመጣውን መቀነስ ማለት ነው። ይሄኛውን 32 ሲቀነስ 22 ስንት ይሆናል? 10። ዲ2ስ ወደፊት ሄዶ መቀነስ ከዚህኛው ላይ ማለት ነው። 32 ሲቀነስ 29 ስንት እናገኛለን? 3 እናገኛለን ማለት ነው። አይ ኢዝ ኢኳልስ ቱ ከ1 እስከ 20 ስንት ነው ያለን? የአባላት ብዛት 20 ነው የሚሆነው ማለት ነው። ይሄ 20 ይሆናል። ሶ ምን ቀረን? ምንም ቀጥታ ወደ ካልኩሌሽን መሄድ ነው። አሁን ቢኤል 61 ነው ሲደመር ዲ1 10 ኦቨር የሁለቱ ድምር 10 ሲደመር 3 ይሄ ይሆናል ማለት ነው። ሲባዛ አይ 20 ነው 20 ይሆናል ማለት ነው። እሺ ሞድ እኩል ይሆናል 61 ሲደመር የላይኛውን አባዙት 200 ኦቨር 13 ይሆናል ማለት ነው። 200ን ለ13 አካፍሉ። ካልኩሌተር ተጠቀሙና ይሄ አፕሮክሲሜትሊ 15.385 ይሆናል አፕሮክሲሜትሊ ማለት ነው። ስለዚህ እኩል ይሆናል 61 ሲደመር 15.385 ሶ ከዚህ ላይ ሞድ 76.385 ዴይስ ይሆናል ማለት ነው። ዴይስ ኪውኬን እንፈልግ። ኪውኬ ኢዝ ኢኳልስ ቱ ቢኤል ፕላስ ኤንኬ ኦቨር 4 ምክንያቱም ኳርታይል የተሰጠን እንዳታ እኩል 4 ቦታ ስለሚከፍል ማይነስ ሲኤፍፒ ሲካፈል ኤፍሲ ሲባዛ በአይ ይሄ ነው ማለት ነው። አሁን የመጀመሪያ ስራችን ኤንኬ ኦቨር 4ን መፈለግ ይሆናል። ይሄንን ፍሪኩዌንሲ ደምሩት እንዳለ 6 11 22 32 39 100 ነው። ኤን ስንት ነው? 100 ነው ማለት ነው። ኬ ደግሞ 2 ናት። ስለዚህ 2 ሲባዛ በ100 ሲካፈል ለ4 በ25 በ4 1 በ4 25 2 በ25 50 ይሆናል ማለት ነው። ሶ አሁን 50 የትኛው ግሩፕ ውስጥ እንደሚያርፍ እኒ
6 11 ስንደምርበት 17 17 ላይ 22 39 ስለዚህ 50 ለመሙላት ከዚህኛው ውስጥ 11 አባላትን ነው የሚወስደው እዚህ ሬንጅ ውስጥ ያርፋል ማለት ነው እዚህ ውስጥ ያርፋል ስለዚህ አሁን ከዚህ ላይ ተመልከቱ q2 እኩል ይሆናል bl ትንሹ ማን ነው ከዚህ ውስጥ 61 ነው 61 ፕላስ nk/4 50 ነው ማይነስ ከዚህ በፊት ያለው ኩሙሌቲቭ ፍሪኩዌንሲ የነዚህ ድምር ማለት ነው ስንት ነው 39 ነው ሲቀነስ 39 ኦቨር የራሱ የግሩፑ ፍሪኩዌንሲ 32 ነው ሲባዛ በአይ ከ61 እስከ 80 ቁጠሩት 20 ነው ኢንተርቫሉ ይሄ ነው ማለት ነው እሺ ይሄ እኩል ይሆናል 61 ሲደመር በ4 5 ነው በ4 8 ይሆናል 50 ሲቀነስ 39 11 ነው 11 ሲባዛ በ5 ኦቨር 8ኛ ይሄ እኩል ይሆናል 61 ሲደመር 55 ኦቨር 8ኛ ይሆናል ሶ q2 እኩል ይሆናል 61 ሲደመር 55ን ለ8 አካፍሉ ስንት ታገኛላችሁ 6.875 ይሆናል ሶ q2 እኩል ይሆናል 67.875 ምን ዴይስ ይሄ ይሆናል ማለት ነው d6ን እንፈልግ dj = bl plus jn ኦቨር ስንት ኦቨር 10 ምክንያቱም ዴሳይል የተሰጠንን ዳታ እኩል 10 ቦታ ስለሚከፍል ማይነስ cfp ኦቨር fc ይሄ አጠቃላይ ሲባዛ በአይ ማለት ነው ሲባዛ በአይ አሁን jn ኦቨር 10 ይሄንን እንስራ j ስንት ነው 6 n ስንት ነው 100 ይሄ ፍሪኩዌንሲዎቹ ብዛት ማለት ነው በ100 ሲካፈል ለ10 ከዚህ ላይ ስንት እናገኛለን 0 በ0 ይጠፋል 60 እናገኛለን ማለት ነው ሶ 60 እዚህ ውስጥ እንደሚሆን ማወቅ እንችላለን ምክንያቱም እዚህ ድረስ 39 ነው ስለዚህ እዚህ ውስጥ ያርፋል ማለት ነው 60ኛው ይሄንን እንያዝ ሶ d6 እኩል ይሆናል bl ትንሹ ማን ነው ከዚህ ውስጥ 61 ነው 61 ሲደመር jn ኦቨር 10 60 አግኝተናል ሲቀነስ sfb ኩሙሌቲቭ ፍሪኩዌንሲ ቢፎር ምን ይሄ ዴሳይሉ ካለበት በፊት ያለው ማለት ነው ይሄኛው ኩሙሌቲቭ ፍሪኩዌንሲ ስንት ነው 39 ነው ሲቀነስ 39 ኦቨር የራሱ የክላሱ የዴሳይሉ ያለበት ክላስ ፍሪኩዌንሲ ማለት ነው ስንት ነው 32 ነው ሲባዛ በአይ አይ ስንት ነው 20 ነው ከ61 እስከ 80 ብንቆጥር ይሄን ነው የምናገኘው ማለት ነው ሶ ይሄ እኩል ይሆናል 61 ሲደመር ከ60 ላይ 39 ስንቀንስ 21 ይሆናል 21 በአራት 5 ይሆናል በአራት 8 ሶ ይሄ ሲባዛ በ5 ኦቨር 8ኛ ማለት ነው d6 እኩል ይሆናል 61 ሲደመር 105 ኦቨር 8ኛ ይሄ ይሆናል 61 ሲደመር 105ን ለ8 አካፍሉ ካልኩሌተር ተጠቀሙና 13.125 ይመጣል ስለዚህ d6 እኩል ይሆናል 74.125 ምን ዴይስ ይሆናል ማለት ነው ዴይስ p75ን እንፈልግ pj = bl plus nj ኦቨር ስንት ኦቨር 100 ምክንያቱም ፐርሰንታይል እኩል 100 ቦታ ዳታችንን ስለሚከፍል cfp ኦቨር fc ይሄ አጠቃላይ ሲባዛ በአይ ማለት ነው አሁን nj ኦቨር 100 ይሄንን እንፈልግ j ስንት ነው 25 ተሰጥቶናል እዚህ ጋር 25 ሲባዛ n ስንት ነው 100 ነው ይሄ ፍሪኩዌንሲዎቹን መደመር ነው ማለት ነው ሲባዛ በ100 ሲካፈል ለ100 ከዚህ ላይ ስንት እናገኛለን 25 ማለት ነው አሁን 25 እዩ ይሄ 6 ነው ይሄ 11 ነው አጠቃላይ ስንደምረው 17 ይሆናል 17 ሶ 8 አባላትን ከዚህ ውስጥ ብናገኝ 25ኛ ላይ መድረስ እንችላለን ይሄንን ግሩፕ እንይዛለን ማለት ነው ይሄን ግሩፕ እንይዛለን ጥሩ p25 እኩል ይሆናል bl ከዚህ ውስጥ ትንሹ ማን ነው 41 ነው ፕላስ nj ኦቨር 100 25 አግኝተናል ማይነስ ከዚህ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 6 ሲደመር 11 17 ይሆናል ሲቀነስ 17 ኦቨር fc የዚህ የግሩፑ ራሱ ፍሪኩዌንሲ ማለት ነው ስንት ነው 22 ሲባዛ በአይ ከ41 እስከ 60 ቁጠሩት 20 ነው ኢንተርቫሉ ማለት ነው እሺ በ2 10 ይሆናል በ2 11 ይሄ እኩል ይሆናል 41 ሲደመር
ከ25 ላይ 17 ስንቀንስ 8 ይቀራል። ሲባዛ በ10 ሲካፈል ለ11 እኩል ይሆናል 41 ሲደመር 80 ኦቨር 11ኛ ይሆናል ማለት ነው። ፒ 25 እኩል ይሆናል 41 ሲደመር 80ን ለ11 አካፍሉ። አፕሮክሲሜትሊ ስንት ይመጣል? 7.273 ይመጣል። 7.273 ሶ ፒ 25 ከዚህ ላይ 48.273 ዴይስ ይሆናል ማለት ነው። ይሄ ይሆናል። ሁለተኛ ጥያቄ ዘ ቴብል ቢሎ ሾውስ ዘ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ዘ ማስ ኦፍ 200 ሬበርስ ዛት ሃቭ ቱ ቢ ትራንስፖርትድ ፍሮም ዘ ዌር ሃውስ ቱ ዘ ኮንስትራክሽን ሳይት ሌት ኤም ቢ ዘ ማስ ኦፍ ዘ ሬበር ካልኩሌት ሚን ሚዲያን ኤንድ ሞድ ማስ ኦፍ ዘ ስቲል ባርስ ይለናል ማለት ነው። ከሚን እንጀምር። ሚን እንፈልግ መጀመሪያ። ሶ የመጀመሪያ ስራችን ምን ይሆናል? ለዚህ ግሩፕ ተወካይ መፈለግ ይሆናል ማለት ነው። ከ10 እስከ 20 10 እና 20 ደምረን ለሁለት እናካፍላለን። ስንት እናገኛለን? 15 እናገኛለን። እዚህም በተመሳሳይ እዚህኛውም ግሩፕ ላይ በተመሳሳይ 20 ሲደመር 30 50 ነው። ለሁለት ስናካፍለው 25 ይሆናል። 25 ሶ በ10 ነው እየጨመረ የሚሄደው 35 45 55 እዚህ ጋር 65 ይሆናል ማለት ነው። ከዚህ በኋላ ምን እናድርግ? ሁለቱን እናበዛለን ማለት ነው። በፍሪኩዌንሲ እያበዛን እንሄዳለን። ምክንያቱም ሚን ማለት ምን ማለት ነው? ሚን ማለት ሰም ኦቨር ቶታል ነምበር ወይም ፍሪኩዌንሲ 1 ፕላስ ፍሪኩዌንሲ 2 እስከ ፍሪኩዌንሲ ኤን ድረስ ማለት ነው። ሶ አሁን 15ን በ32 እናበዛለን። 15 ሲባዛ በ32 ሲደመር 25 ሲባዛ በ38 ሲደመር 35 ሲባዛ በ64 ሲደመር 45 ሲባዛ በ35 ሲደመር 55 ሲባዛ በ22 ሲደመር 65 ሲባዛ በ9 ይሆናል ማለት ነው። ሲካፈል ይሄን ደምሩት ወደታች ስንት ይሆናል? 200 ነው የሚሆነው። ኦቨር 200 እንላለን። ሶ ሚን እኩል ይሆናል የላይኛውን አባዙና ደምሩ። ካልኩሌተር ተጠቀሙና 7040 ነው የሚሆነው ኦቨር 20 ኦቨር 200። እቺ 0 በዚህ ትጠፋለች። እኩል ይሆናል በሁለት እናቃለው 3 5 2 ይሆናል። ከታች ያለውስ 10 ይሆናል ማለት ነው። አሁን ቀላል ይሆናል። ይሄ 35.2 ማለት ነው። ሶ ሚን ኢዝ ኢኳልስ ቱ 35.2 ኪሎ ግራም ይሆናል ማለት ነው። እሺ ሚዲያን ደግሞ ካልኩሌት እናድርግ። ፎርሙላውን እንጻፍ እስኪ መጀመሪያ። ሚዲያን ኢዝ ኢኳልስ ቱ ቢኤል ፕላስ ኤን ኦቨር 2 ምክንያቱም የተሰጠንን ዳታ ሁለት እኩል ቦታ ስለሚከፍል ማይነስ ሲኤፍቢ ኦቨር ኤፍሲ ዘሆል ሲባዛ በአይ ማለት ነው። ሲባዛ በአይ ሶ ኤን ኦቨር 2 እንስራ። ኤን ደምሩት ወደታች አጠቃላይ ስንት ነው የሚሆነው? 200 ነው። ኤን 200 ነው። ሶ ኤን ኦቨር 2 ስንት ይሆናል ማለት ነው? 200 ሲካፈል ለ2 100 ይሆናል ማለት ነው። ሶ 100 የት ውስጥ እንደሚያርፍ እንግዲህ 32 38 ስንደምርበት 70 ይሆናል። 100 አልሆነም። እዚህ ጋር 64 ስንደምርበት ከ100 በላይ ይሆናል። ስለዚህ እቺን ነው የምንይዘው ማለት ነው። ይሄን እንይዛለን። ሶ ሚዲያን ኢዝ ኢኳልስ ቱ ቢኤል ትንሹ ማን ነው ከዚህ ውስጥ? 30 ነው። ስለዚህ 30 እንላለን ፕላስ ኤን ኦቨር 2 100 ነው ሲቀነስ ኩሙሌቲቭ ፍሪኩዌንሲ ከዚህ በፊት ያለው ማለት ነው። ሁለቱን ደምሩ ስንት ይሆናል? 70። ስለዚህ 100 ሲቀነስ 70 የዚህ የራሱ የክላሱ ፍሪኩዌንሲ ስንት ነው? የዚህ የክላሱ ፍሪኩዌንሲ ሚዲያኑ ያለበት ክላስ ፍሪኩዌንሲ ማለት ነው 64 ነው። ሲባዛ በአይ ከ30 እስከ 40ን ኢንክሉድ ሳናደርግ 10 ነው የሚሆነው። ሲባዛ በ10 እንላለን ማለት ነው። ሶ ሚዲያን ኢዝ ኢኳልስ ቱ 30 ሲደመር ከ170 ስንቀንስ 30 ነው የሚሆነው ሲባዛ በ10 ኦቨር 64 ይሄ እኩል ይሆናል 30 ሲደመር 300 ኦቨር 64። ይሄን ማቃለል እንችላለን። በ2 150 በ2 32 በ2 75 በ2 16 ከዚህ በላይ መቃለል አይችልም። ሶ ሚዲያን እኩል ይሆናል 30 ሲደመር 75 ኦቨር 16። ካልኩሌተር ተጠቀሙና እቺኛዋን አካፍሉ። ሶ እኩል ይሆናል 30 ሲደመር 4 ነጥብ
አፕሮክሲሜትሊ 7 ይሆናል 4.7 ሶ ይሄ እኩል ይሆናል 34.7 ምን ኪሎ ግራም ሚዲያን እኩል ይሆናል 34.7 ኪሎ ግራም ይሄ ይሆናል። አሁን ደግሞ ሞድ እንፈልግ። ሞድ is equals to BL plus D1 over D1 plus D2 አጠቃላይ ሲባዛ በአይ ማለት ነው። አሁን በጣም የተደጋገመውን እዚህ ውስጥ እዩ 64 ከ64 በላይ የተደጋገመ የለም ማለት ነው። ስለዚህ 64ን እንይዝና ከሱ ላይ 38ን ስንቀንስ D1 እናገኛለን። ከ64 ላይ ደግሞ 35 ስንቀንስ ስንት እናገኛለን? D2ን እናገኛለን ማለት ነው። BL ስንት ይሆናል? እዚህ ውስጥ ካሉ ትንሹ ማለት ነው 30 ሶ BL እኩል ይሆናል 30 ይሆናል። D1 እኩል ይሆናል ከ64 ላይ 38 መቀነስ ስንት እናገኛለን? 26 እንዲሁም D2 እኩል ይሆናል 64 ሲቀነስ 35 ይሄ ስንት ይሆናል? 29 ይሆናል ማለት ነው። ሶ ኤክስ ሃት ወይም ሞድ እኩል ይሆናል BL 30 ነው ፕላስ D1 26 ኦቨር እነዚህ ሁለቱን ደምሩ 55 ይሆናል። 26 ሲደመር 29 ሲባዛ በአይ ከ40 እስከ 30 ከ30 እስከ 40 40ን ሳናካትት ማለት ነው። ኢንተርቫሉን ብታዩት 10 ነው የሚሆነው። ሶ እኩል ይሆናል 30 ሲደመር 26 ኦቨር 55 ሲባዛ በ10 ሲባዛ በ10 በ5 2 በ5 11 ሶ ሞድ እኩል ይሆናል 30 ሲደመር 26 በ2 52 ነው ኦቨር 11ኛ ይሄ እኩል ይሆናል 30 ሲደመር 52ን ለ11 አካፍሉ 4.73 እዚህ አካባቢ ይመጣል። ስለዚህ ይሄ እኩል ይሆናል 34.73 ኪሎ ግራም ይሆናል። የመጀመሪያ ጥያቄ A house building company wanting to find out what type of houses they should build most often in a region carried out a survey in that region to find out the number of people in a family. The number of people in a family. Will they use mean, median or mode to decide what type of houses should be built most? እንግዲህ ምን የምንጠቀመው በዚህ ኬዝ ሞድ ነው የምንጠቀመው። ምክንያቱም እናግራችኋለሁ። አሁን በአንድ እዚህ የሆነ አካባቢ ላይ በአንድ ፋሚሊ ውስጥ ያለ የአባላት ብዛት 4 ቢሆኑ ለምሳሌ 4 ቢሆኑ ይሄን ድግግሞሽ ነው የምናየው ማለት ነው። እርግጥ ነው ከዛ በላይ ሊኖር ይችላል 10 እንዲሁም ወይ 2 ሰው ብቻ ያለበትን ቤት ሊኖር ይችላል። ግን ይሄን ማጆሪቲ እናይና ምን እናደርጋለን ማለት ነው ቤቱን በዛ መሰረት እንሰራለን። ለ4 ሰው በሚበቃ መልኩ ቤታችንን ዲዛይን እናደርጋለን። ብዙ ሰው ይገዛናል ማለት ነው። በእርግጥ ለነዚህ ለጥቂቶቹ ላይስማማ ይችላል፣ ግን ማጆሪቲውን ነው የምናየው። ሶ ሞድ እንጠቀማለን ማለት ነው። አሁን ይሁን እንግዲህ ሚን ብንጠቀም ለምሳሌ 4 ሰው አለ 4 ሰው አለ። እንደገና እንዳጋጣሚ ሆኖ የሆነ ቤት ውስጥ ደግሞ 15 ሰው ሊኖር ይችላል ማለት ነው። ሶ አቬሬጁን ስንሰራ በእነዚህ ብዛት ባላቸው ዳታችን ምን ይደረጋል ማለት ነው አፌክት ይደረጋል። እንዲሁም በአነስተኛውም አፌክት ሊደረግ ይችላል። ሶ ኤክስትሪም በጣም የወጣው ይሄ ማለት ምን ማለት ነው? ለምሳሌ 10 ብር አለን ብለን እናስብ። አንድ ሰው ደግሞ አጋጣሚ ሆኖ 100,000 ብር አለው እንበል። አሁን ሚኑን ፈልጉ ብንባል ተመልከቱ፣ ይሄ የአንድ ሰው ብቻ ነው። ሚኑን ፈልጉ ብንባል ግን የነዚህ የአራቱ ድምር አንድ ላይ ስንት ነው? 40 ነው። 40 ላይ 100,000 ስንደምር 100,000 40 ይሆናል። ለ5 ስናካፍለው ከነዚህ ከአስሮቹ በጣም የራቀ ቁጥር ነው የሚሆነው ማለት ነው። ከዚህ ላይ ምን መረዳት እንችላለን? ሚን በኤክስትሪም አንዱ ወይም ሁለቱ በጣም ትልቅ ከሆኑ ከማጆሪቲዎቹ የሚለዩ ከሆነ ዳታውን ምን ያደርግብናል ማለት ነው? የተሳሳተ ትርጓሜ ያሰጥብናል። እዚህ ጋር ለምሳሌ ተመልከቱ። ሞድ ብጠቀም ሞዱ ምንድነው? 10 ነው። ሶዩ አራቱ 10 ብር አላቸው ብዬ ብናገር የተሻለ መረጃ ይሰጠኛል ማለት ነው። ነገር ግን የዚህን ሚን ፈልጌ 20 ሺህ ብል እነዚህ ሰዎች ያላቸው 10 ነው። ስለዚህ ምንድነው መረጃው ትክክል አይሆንም ማለት ነው። ሞዱን ብጠቀምስ መረጃው የማጆሪቲዎቹን መረጃ ስለሚያሳየን ትክክል የመሆን እድሉ ሰፊ ይሆናል ማለት ነው።
ሁለተኛ ጥያቄ a car battery factory wants to give a warranty to their customers as to the lifetime of their batteries. That is, they want to tell the customer, if you have a problem with the battery in the next months, we will replace your battery with new one. እንግዲህ ዋስትና መስጠት ነው የተፈለገው ማለት ነው ለባትሪ። they checked the lifetime of 100 batteries. እንግዲህ ድርጅቱ ምን አደረገ ማለት ነው 100 ባትሪዎችን ወሰደና ቼክ አደረገ እድሜውን ማለት ነው። will they use mean, median or mode to decide on the number of months to guarantee their batteries? እንግዲህ ይሄ ድርጅት ያው ለትርፍ የተቋቋመ ድርጅት ነው። ምን ማድረግ አለበት ማለት ነው ራሱን በማይጎዳ መልኩ ዋስትናውን ይሰጣል ማለት ነው። ለምሳሌ ተመልከቱ የሆነ እቃ ገዛን ከዛ ያ እቃ በአንድ አመቱ ቢበላሽ ባትሪ እንተካ ቢባል ለድርጅቱ ያዋጣል ወይስ አያዋጣም? 6 ወር ብናደርገውስ? ይሄንን ነው የምንወስነው ማለት ነው። አሁን እዩ አንድ ባትሪ ወሰድንና አንዱ ሰውዬ በመጀመሪያው ወር ላይ ተበላሸበት እንበል። ሌላው ሰው ደግሞ አንድ አመት ተጠቀመበት እንበል 12 ማለት ነው 12 ወር ሙሉ። ሌሎቹ ደግሞ 4 ወር 5 ወር 6 ወር ይሄን ተጠቀሙ ብለን እናስብ። የዚህን ሚን ብትፈልጉ ይሄኛው አንሷል ይሄኛው ተልቋል። በእነዚህ በሁለት አውትላየሮች ምን ይደረጋል አፌክት ይደረጋል ማለት ነው። ትክክለኛ ያልሆነ መረጃ ሊሰጥ ይችላል። ስለዚህ ሚንን መጠቀም አንችልም። ሞድ ላይ ስንመጣ አንድ የመጀመሪያው ሰው የመጀመሪያው ወር ላይ ፌል አደረገበት እንበል። ሌሎቹ ደግሞ አራተኛ ወር ላይ ፌል አደረገባቸው እንበል። 4 እዚጋ ይሄንን 12 ላድርገው። አሁን ሞዱን ይዩት እንግዲህ ሞዱ ስንት ነው? 4 ነው። አጋጣሚ ድግግሞሹም 4 ሆነ። ሶ ሞድን ከተጠቀምን ሞድ = 4 ነው። አሁን ሞድን የምንጠቀም ከሆነ በአንዴ ስንት ሰው ይመጣብናል? ተመልከቱ። ለባትሪ ሪፕሌስመንት ከገዙን 6 ሰዎች ውስጥ 4ቱ ይመጡብናል በአንዴ ማለት ነው። ይሄም ምን አይደለም አዋጭ አይደለም ማለት ነው። አንቀበልም ማለት ነው። ስለዚህ የተሻለ የሚሆነው ምኑ ነው? ሚዲያኑ ይሆናል ማለት ነው። ሚዲያኑ ይሆናል። አሁን ከገዙን ከስተመሮች ውስጥ ለምሳሌ አንደኛው መጀመሪያ ፌር አደረገበት 4 5 6 12 ይሄንን እንያዝ። አሁን ይሁ እንግዲህ ሚዲያኑ ማን ነው? ይሄ ነው። ሚዲያኑ ይሄ ነው ማለት ነው። ስለዚህ ምን እናደርጋለን? ሚዲያኑን እንይዝና ሚዲያኑን እንደ ሪፈረንስ እንይዝና ከዛ የሚዲያኑን የሆነ ያክል ፐርሰንት ብለን መናገር እንችላለን። ምክንያቱም ምን ዋስትና ይሰጠናል ማለት ነው። የፈለገ ነገር ቢመጣ ከ50% በላይ ከስተመሮቻችን ናቸው ሊመጡብን የሚችሉት። ሶ ሚዲያኑን እንይዝና ምን እናደርጋለን? የሚዲያኑን ወይ 25% ምናምን ብለን መናገር እንችላለን። ሶ የሚዲያኑን 25% ለምሳሌ ብንወስድ ማለት ነው ወደ 2 ወር ከምናምን አካባቢ ነው የሚሆነው ማለት ነው። 2.5 አካባቢ 2 ወር ከምናምንን እንደ አቨሬጅ ብንሰጥ ስንት ሰው ነው ሊመጣብን የሚችለው? ተመልከቱ። አንድ ሰው ነው ሊመጣብን የሚችለው ማለት ነው። ስለዚህ ሚዲያንን መጠቀሙ የተሻለ ነው። መጀመሪያ ልክ ሚዲያኑን ስናገኝ 50%ን ብቻ ነው ኮንሲደር የምናደርገው። ለነዚህኞቹ ዋስትና አንሰጥም። እዚህ ጋር ካሉት 50%ዎች ደግሞ ምን እናደርጋለን? የሚዲያኑን የሆነ ያክል ብለን መወሰን እንችላለን ማለት ነው። ቢዝነሳችንን በማይጎዳብን መልኩ ማለት ነው። ለምሳሌ የሚዲያኑን 50%፣ 40%፣ 30% ብለን መወሰን እንችላለን። ስለዚህ በዚህ ኬዝ ሚዲያን መጠቀሙ የተሻለ ይሆናል ማለት ነው። ምክንያቱም ይሄ በአውትላየርስ ያ ማለት የመጀመሪያው ለምሳሌ ቶሎ ፌል ሊያደርግበት ይችላል። ሌላኛው ደግሞ 3 አመትም ሊቆይበት ይችላል ማለት ነው። 3 years ሊቆይለት ይችላል። ሶ በእነዚህ አፌክት አይደረግም ሚዲያን ማለት ነው። ሚን ግን በዚህ አፌክት ይደረጋል። ሞድ እንደነገርኳችሁ ነው። ድግግሞሹ እንደዚህ በጣም የሚበዛ ከሆነ ብዙ ሰው ባንዴ ይመጣብናል ማለት ነው ለሪፕሌስመንት። ያ ደግሞ አዋጭ አይደለም። ሶስተኛ ጥያቄ ኢን ማቴማቲክስ ቴስት ቶሎሳ ጎት 62% 62% መልሷል። ያ ማለት ከመቶ 62 በትክክል መልሷል ማለት ነው። ፎር ዘ ሆል ክላስ ዘ ሚን ማርክ ዋዝ 64%። እንግዲህ ተመልከቱ አሁን በጣም ዝቅተኛ ያመጣም ሰው ሊኖር ይችላል፣ 100 ያመጣም ሰው ሊኖር ይችላል። ያ ሁሉ ምን ተደረገ? የዛ ሚን በአጠቃላይ 64% ሆነ ማለት ነው። ኤንድ ዘ ሚዲያን ማርክ ዋዝ 59%። ሚዲያኑ ደግሞ 59% ነው። ያ ማለት ከዚህ ከ59%ቱ ወደ ላይ ያመጡት ስንት ናቸው? 50% ናቸው ማለት ነው። ከዚህ ወደ ታች ያመጡትም
50% ነው። ምክንያቱም ሚዲያን የተሰጠንን ዳታ እኩል ሁለት ቦታ ስለሚከፍልልን ማለት ነው። which average tells ቶሎሳ whether he is in the top half or the bottom half of the class ይለናል። እንግዲህ ቶሎሳ ስንት ነው ያመጣው? 62% ነው ያመጣው። ስለዚህ እዚህኛው ሬንጅ ውስጥ እንደሆነ እናውቃለን ማለት ነው። እዚህኛው ሬንጅ ውስጥ እንደሆነ እናውቃለን። ይሄኛው ምንም መረጃ አይሰጠንም። ይሄ 64%ቱ ምንም መረጃ አይሰጠንም ማለት ነው። ሶ መረጃ የሚሰጠን የትኛው ነው ማለት ነው? ሚዲያኑ ነው። ሚዲያኑን 59% ይዘን እሱ ደግሞ ያመጣው ስንት ነው? 62% ነው። ስለዚህ ቶፕ ሃፍ ላይ ነው ያለው ብለን መናገር እንችላለን። ሶ ለዚህ ጥያቄ መልሳችን ሚዲያን ይሆናል። አራተኛ ጥያቄ the mean age of 3 people is 22 and their median age is 20. The range of their age is 16. How old is each person ይለናል። እንግዲህ ከትንሽ ወደ ትልቅ እንደርድር እስቲ። ትንሹ ኤክስ ነው፣ ቀጥሎ ያለው ዋይ ነው፣ ቀጥሎ ያለው ዚ ነው። ከዚህ ላይ ምን መረዳት እንችላለን? ሚዲያኑ ዋይ ነው ማለት ነው። ስለዚህ ሚዲያን ኤጅ ደግሞ 20 ተሰጥቶናል። ሶ ዋይ ስንት ይሆናል? 20 ይሆናል ማለት ነው። ሌላ ይሄንን ተመልከቱ። ሬንጁ ስንት ነው? 16 ነው ይለናል። ሬንጅ ማለት ደግሞ ከትልቁ ላይ ትንሹን መቀነስ ነው። ትልቁ ማን ነው? ዚ ነው። ትንሹ ኤክስ ነው። ሶ ዚ ማይነስ ኤክስ ስንት ይሆናል? 16 ይሆናል ማለት ነው። ይሄንን እንያዝ። ከዛ ደግሞ አሁን ወደ ሚኑ እንምጣ። ሚን ማለት ሶስቱን ደምረን ለ3 ማካፈል ማለት ነው። ኤክስ ፕላስ ዋይ ፕላስ ዚ ሲካፈል ለስንት? ሲካፈል ለ3። ይሄ እኩል ይሆናል 22። ክሪስ ክሮስ እናብዛው። ኤክስ ፕላስ ዋይ ፕላስ ዚ እኩል ይሆናል 3 ሲባዛ በ22። ዋይ ስንት ነው? ዋይ 20 ነው። ስለዚህ ኤክስ ፕላስ ዚ ሲደመር 20 እኩል ይሆናል 3 በ22 66 ነው የሚሆነው። 66 ከዚህም 20 እንቀንስ፣ ከዚህም 20 እንቀንስ። ይሄ ምን ይሆናል? በዚህ ይጠፋል። ኤክስ ፕላስ ዚ እኩል ይሆናል ከ66 ላይ 20 ስንቀንስ 46 ይሆናል ማለት ነው። 46 አሁን እነዚህ ሁለቱን ይሄንን ኢኩዌሽን እና ይሄንን ኢኩዌሽን ተጠቅመን ኤክስ እና ዚን መፈለግ እንችላለን። ዚ ማይነስ ኤክስ እኩል ይሆናል 16 ኤክስ ፕላስ ዚ እኩል ይሆናል 46። ይሄን ወደ ታች መደመር እንችላለን። ለምን? ይሄ ሁለቱ በዚህ ስለሚጣፋ ማለት ነው። ኔጌቲቭ ኤክስ ከላይ ያለን ከታች ፖዚቲቭ ኤክስ አለን። ዚ ፕላስ ዚ 2ዚ ይሆናል እኩል ይሆናል ይሄ 62 ይሆናል። አሁን ዚን ለብቻው ለማስቀረት ይሄንንም ለሁለት ይሄንንም ለሁለት እናካፍል። ይሄ በዚህ ይጣፋል። ዚ ስንት ይሆናል? 31 ይሆናል ማለት ነው። ዚ 31። አሁን የዜድን ቫልዩ ካገኘን በኋላ እዚህ ጋር እንምጣ። ይሄኛውን እንጠቀመው። ኤክስ እኩል ይሆናል 46 ሲቀነስ ዚ ነው። ዚን ወደዚህ ሳይድ ብናመጣው ማለት ነው። ይሄ እኩል ይሆናል 46 ሲቀነስ ዚ 31 ነው። ከዚህ ላይ ስንት እናገኛለን? 15። ሶ ኤክስ እኩል ይሆናል 15፣ ዋይ እኩል ይሆናል 20፣ ዜድ እኩል ይሆናል 31። ሶ ቁጥሮቹ እነዚህ ይሆናሉ ማለት ነው።